ፍቅር ለእናቷ አደይ መታሰር አለባት፣ በጭራሽ እዚህ ቤት ውስጥ አይኗን ማየት አልፈልግም አለች። እናትየዋም በዚህ ነገር ላይ ተስማማች። ዴቪድ ግን እትዬ እባክሽን አደይ ምንም ያጠፋችው ጥፋት የለም፣ ጥፋት ያጠፋ ሰው ማን እንደሆነ ጠንቅቀን እናውቃለን፣ እሱን ማስወገድ አለብን እያላት ነው። እናትየዋ ግን አይ አደይም ሆነች ቤዛ ሁለቱም ናቸው ጥፋት ያጠፉት። ስለዚህ መቀጣት ስላለባቸው እኔ ራሴ ፖሊስ አምጥቼ እውነታውን እንዲናገሩ አደርጋቸዋለሁ እያለች ነው። ዴቪድ አደይን ከዚህ ቤት በቃ አብረን የምንወጣና አንድ ላይ የምንኖር ይሆናል ብሎ በሚላትም ጊዜ አደይ ግን ይህንን ነገር አልተስማማችበትም። እትዬ ቤዛ ያለችውን ነገር አምና ፖሊስ አመጣብሻለሁ እና እውነታውን እንድትናገሪ አደርግሻለሁ ብላ እያስፈራራችኝ ነው። ለብዙ ጊዜ እዚህ ቤት ውስጥ ስኖር እኔ ነኝ ሁል ጊዜም ጥፋተኛ ተደርጌ የምታየው። እናም ከዚህ በላይ መታገስ ስለማልችል በቃ ከቤታችሁ ውስጥ ለቅቄ ለወጣ ነው ብላ ሻንጣዋን እያዘጋጀች ትገኛለች። ዴቪድ ሻንጣዋን እያዘጋጀ መሆኑን ሲያውቅ እባክሽን አደይ የተወሰነ ቀን ብቻ ስጭኝ፣ ቤት ፈልጌ እስከምከራይ ድረስ እንጂ አንቺማ መሄድ የለብሽም እያላት ነው። አደይ እኔ እናንተ አንድ ላይ መኖር እንደማንችል በተደጋጋሚ ነግሬህ ነበር፣ ቆይ ለምንድን ነው የማትረዳኝ? ትላለች። የፍቅር እናት አደይን ለብዙ ጊዜ አምንሽ ነበር፣ ግን ባምንሽም አንቺ በዛ ባመንኩሽ ልክ አላገኘሁሽም። በስተመጨረሻ እኔን ለመቅበር ጉድጓድ እየቆፈርሽልኝ እንደሆነ ነው የተረዳሁትኝ። አሁን እውነታውን ፖሊሱ ሲመጣ ትናገሪያለሽ እያለቻት ነው። አደይም እኔ ምንም ነገር የማውቀው የለም ከማለት ውጭ እና እውነታውን ከመናገር ውጭ ምንድን ነው ማድረግ ያለብኝ? ለምንድን ነው ቆይ የማትረዱኝ? ግን እናንተ ቤዛ ያለችውን ነገር ሁል ጊዜ ታምኗታላችሁ እያለኝ ብትልም የፍቅር እናት ግን ሁለታችሁ ናችሁ ያልኩት፣ ቤዛም ሆነች አንቺ ከሁለት አንዳችሁ ናችሁ። ምግቡ ላይ መርዝ የጨመራችሁት፣ ማንም ሰው መርዝ ሊጨምር አይችልም በምትልበትም ጊዜ አደይ ግን ከዚህ በላይ መታገስ የምችል አይመስለኝም፣ በቃ እሺ እያለች ነው። እናም ቤቱን ለቃ ለመውጣት ሻንጣዋን፣ ልብሶቿን እያዘጋጀ ትገኛለች። ፍቅርም ብትሆን ይህን ጊዜ ሞተን ነበር እኮ አደይ ናት እንደዚህ ያደረገችን እያለ የተላለይ ዴቪድ እኔ ከዚህ በኋላ እከሌ እንዲያረገኝ እከሌ እንዲያረገኝ እያልኩኝ መወቃቀስ አልፈልግም። ፍቅር አንቺም ልክ እንደኔ ብታደርጊ ነው የሚሻለሽ። አደይ ያለች እንዲያሁን እዚህ ብሎ ወደ ክላሷ ሲሄድ አደይ ክላሷ ውስጥ ልብሷን እያስተካከለች እንደነበረ ነው ያገኛት ማለት ነው። እንዴ አደይ ምን እየሰራሽ ነው እዚህ ሲላት፣ መጣህ እንዴ ዴቪድ ተሻለህ አሁን እንዴት ነህ አለችው። እሱም ደግሞ ደህና እንደሆነ አሁን በጣም እንዴት ተሻለው እየነገራት ነው። እሷም ደግሞ እንኳንም ተሻለህ በጣም ደስ ይላል፣ እናትህ ግን እኔ የምናገረውን ነገር ልታምነኝ አልቻለችም። ብዙ ጊዜ ጥፋተኛ የምባለው እዚህ ቤት ውስጥ እኔ ብቻ ነኝ። እናም እኔ ስወጣላችሁ ቤታችሁ ሰላማዊ ህይወት ይኖረዋል፣ እናንተም ሰላማዊ ኑሮ ትኖራላችሁ፣ ህይወታችሁ ያምራል እያለችው ነው። ዴቪድ በዚህ ነገር አልተስማማላትም። አደይን አብረን ነው የምንኖረው እያላት ነው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቪዲዮውን በላይክ ጀምሩት። አደይ ሰራተኛዋ ከሚለው ድራማ ነው የመጣሁላችሁ። ቆይታችሁ ከእኔ ጋር እስከሆነ ድረስ ምን ተፈጠረ፣ እንዴት ሆነ፣ ቤዛ ከምን ደረሰች የሚለውን የምነግራችሁ ይሆናል። አብራችሁ ይቆዩ። ቤዛ በዳይመንድ እየተቀጠቀጠች ትገኛለች። ጣቷም እንደሚቆረጥ እያስፈራራት ነው። ቤዛም እኔ ምንም ነገር አላደረኩም፣ አደይ ናት ይህንን ነገር ሆን ብላ ያደረገችው እንጂ እኔ የማውቀው ነገር የለም እያለች ነው። አንቺ ምን አባሽ ሆነሽ ነው ቤቱን በሙሉ እየበጠበጥሽ ያለሽው? አደይ አንድ ነገር ብትሆን እንደማለቅሽ እነግርሻለሁ እያለ እያስፈራራት ነው። ቤዛ ግን በጭራሽ አሁንም ቢሆን ይህንን ነገር ልታምን አልፈለገችም። እውነታውን ብትናገሪ ነው የሚሻለሽ። አንቺ ከሆንሽ ምግቡን የመረሽው ሰው በተሰበሰበበት ሄደን ይቅርታ ትጠይቂያቸዋለሽ፣ እውነታውን ታወጫለሽ ሲላት፣
ቤዛም አማራጭ ስታጣ እውነታውን ትናገራለች። አዎ እኔ ነኝ ምግቡን የመረስኩት፣ ሌላ የምትፈልገው ነገር አለ? በቃ አሁን ልቀቀኝ ልሄድበት እያለች ስትፍጨረጨር የታባሽ ነው የምትሄጂው? አልለቅሽም። አሁንም ገና ብዙ ነገር የማሰቃይሽ ነው የሚሆነው። ገና ጣትሽን እቆርጥልሻለሁ እያለ ይላታል። ቅምጥል አጋጣሚ መንገድ ላይ ስታገኛቸው ዳይመንድን አንተ ደግሞ ይችን ምንድን ነው በኪስህ ይዛሃት የምትዞረው? ስራውን ማን ሊሰራልሽ ነው እያለች ትጠይቃለች ቤዛን። እባክሽን ቅምጥል እርጅኝ፣ እነሱ ሆን ብለው ዝም ብለው ነው እኔን እያሰቃዩኝ ያሉት እንጂ እኔ ምንም አይነት ጥፋት የለብኝም ስትል፣ ቆይ ምንድን ነው? ምን አድርጋ ነው? ለምንድን ነው እንደዚህ እየገተትካት ያለኸው? ስትለው ቅምጥል ዳይመንድም ቤተሰቡን እኮ እንዳለ መርዘዋለች፣ ምግቡ ላይ መርዝ ጨምራ አሁን ፍቅርና ዴቪድ ሆስፒታል ነው ያሉት፣ ዛሬ ወደ ቤታቸው የሚመጡ ይሆናል እያለ ሲነግራት ልጅቷ በጣም ትደነግጣለች። ቅምጥል ማለት ነው። አንቺ እውነት እሱ የሚናገረው ነገር አንቺ አድርገሽዋል? ምን አባሽ ሆነሽ ነው? ቆይ መታርፈሽ ስራስን የማትሰሪው እንዴት መርዝ መርዘሽ ሰዎች ልትገሊ ትሞክሪያለሽ? እያለ ስትላት እሷም ደግሞ እባክሽን አሁን እኔ እረዳሻለሁ እያልሽኛል ነበር? እኔ ምንም የማውቀው ነገር የለም እርጅኝ ቅምጥል እባክሽ ስትላት፣ እና ታዲያ እኔ እንደዚህ አይነት ጥፋት እንዲያጠፋሽ አውቃለሁ እንዴ? ምንም ያላጠፋሽ መስሎኝ ነው እንጂ እንደዛማ ከሆነ በደንብ አርገህ ቅጣት፣ እንዳትለቃት፣ እንዳትፋታት ዳይመንድ ትልና ቅምጥል ከኪንጎ ጋር ሊሄዱ ሲሉ፣ እንዴ ለምንድን ነው የምትሄዱት? ትታችሁኝ ለምን እየተፈራረቀን ጣቷን እየቆራረጥን አንጥልላትም? ተባብረን ነው እንጂ ይችንማ እውነታውን እንዲታወጣ ማድረግ ያለብን ይላቸዋል። ቅምጥልም ከኪንጎ ጋር ከተገናኙ ስለቆዩ የሆነ ቦታ ላይ አረፍ ብለው ማውራት እንደሚፈልጉ ነግረውት ትተውት ይሄዳሉ ማለት ነው። ቅምጥልም ኪንጎን ከዚህ በኋላ አደይን ስታያት የሚያንቀጠቅጥ ፍቅርህ የሚያገረሽበት ከሆነ እኔ እናንተ አንድ ላይ መቀጠል አንችልም፣ እንጣላለን እያለችው ነው። ኪንጎም ከዚህ በኋላ አደይን ባያትም ምንም አይመስለኝም፣ እኔ ካንቺ ጋር ነው ያለሁት አይዞሽ ይላታል። ዳይመንድ ቤዛን መንገድ ለመንገድ እየገተተ በሚሄድበት አጋጣሚ ባቡሬ መንገድ ላይ ያገኛቸዋል። ምን አድርጋ ነው ምንድን ነው እያለ ሲጠይቀው ባቡሬን ዳይመንድ እቤት ውስጥ እኮ ሰዎችን ልትገል መርዝ ምግብ ላይ ጨምራ ቤት ውስጥ ያለው ሰው ሁላ ታሟል ይለዋል ማለት ነው። ባቡሬም አንቺ ምን አባሽ ሆነሽ ነው ስራሽን አርፈሽ የማትሰሪው? ትሰሚኛለሽ? አደይ አንድ ነገር ትሆንና እኔ እንዴት አድርጌ እንደምቀጣሽ በደንብ አውቃለሁ እያለ ይላታል ባቡሬ። ይህንን ሲናገር ዳይመንድ አቤት አቤት ዳይመንድ ምንድን ነው ያልከው ይለዋል ማለት ነው ባቡሬን። ምክንያቱም አደይ አንድ ነገር ትሆንና በሚልበት ጊዜ ለዳይመንድ ግራ አጋብቶታል ይህ አባባል፣ ለዛ ነው። ቤዛም ባቡሬ ባክን ከዚህ ከሰውዬ አስጥለኝ፣ እኔ ምንም በማላውቀው ነገር ይኸውና ከስንት ሰዓት ጀምሮ እያሰቃየኝ ነው ስትለው፣ ባቡሬ አንቺ ቆይመት ምን እየሆንሽ ነው? ምን እያደረግሽ ነው ያለሽው? ባለፈው ያደረግሽኝን ነገር የረሳሁልሽ እንዳይመስልሽ እሺ። ቤዛም ባቡሬን እባክህ ልለምንህ ከዚህ ከዳይመንድ እጅ አስጥለኝ፣ ምንም ያጠፋሁት ጥፋት የለም እያለች ልመናዋን ቀጥላበታለች። ዳይመንድም ምን አባሽ ነው የምትየው? አንቺ ትንሽ አታፍሪም እንዴ? ያንን ሁሉ ነገር ካደረግሽ በኋላ ደግሞ እንደዚህ የምትየው ሲላት፣ ቤዛም ዳይመንድ ይበቃሃል፣ ከዚህ በኋላ እንዲያውም ምንም የምነግርህ ነገር የለም። ሲጀምር አንተ ማን ነው ለዴቪድ እና ለአደይ ተቆርቋሪ ያደረገህ? ማን ቀጥሮ ነው የሚል ንግግር ለዳይመንድ ስትናገር፣ ዳይመንድ እንግዲህ ይናደዳል ማለት ነው። ዳይመንድ ለባቡሬ ምንም ነገር ብትል እኔ የምሰማ ሰው አይደለሁም፣ ቤዛ ነፍሰ ገዳይ ናት፣ አርፈ ብትቀመጥ ይሻልሃል ይለዋል። ባቡሬም ምን እንዳደረገች ብቻ ንገረኝ መጀመሪያ ሲል፣ ቤዛ እኔ ምንም ያደረኩት ነገር የለም፣ አንተ በጣም ጥሩ ሰው ነህ፣ እባክህን እርዳኝ፣ የትም መሄድ አልፈልግም፣ በቃ ከዚህ ከዳይመንድ እጅ አስጥለኝ ትላለች። ቤዛም ዳይመንድ ነፍሰ ገዳይ ናት በሚልበትም ጊዜ እኔ ማንንም ነፍስ አላጠፋውም፣ ዝም ብለህ ስሜን አታጥፋ እያለች ነው ቤዛ። ዳይመንድም አንቺ ልጅ ግን ያምሻል፣ አርፈሽ ብትቀመጭ አይሻልሽም? መሞት ፈልገሻል መሰለኝ አይደል? አመንሽም አላመንሽም ዛሬ ግን አርፈሽ የማትቀመጪ እውነታውን የማታወጪ ከሆነ ከነ ነፍስሽ መሬት ቆፍሬ ነው የምቀብርሽ እያለ እያስፈራራት ነው ማለት ነው።
ቤዛም እንግዲህ እየተቅለበለበች ነው። በጭራሽ እውነታውን ማውጣት አልፈለገችም ነበር፣ ግን መጨረሻ ላይ መጨቆኑ መገተቱ ሲበዛባት እሷ እንደሆነች የመረዘችው አውርታለች። እንደመረዘች ስታወራም እንግዲህ ዳይመንዲ በጥፊ አጣፍሮ አላትሞ ተዋት። ልክ እየቀጠቀጠ የገተታት መንገድ ለመንገድ ላይ ሲሄድ ነው እንግዲህ የፍቅር እናት የደረሰችው ማለት ነው። የፍቅር እናትም ድንግጥ ብላ ቀርታለች። ወይኔ ልጄ እያለች ስትል ያው መጨረሻ ላይ እናቴ ምንም ነገር ሳላደርግ ዳይመንድ እያሰቃየኝ ነው፣ እባክሽን አስጢኝ ኦኦ እያለች ነው መንገድ ላይ ማለት ነው። እንግዲህ በቀጣይ ክፍል ላይ ደግሞ ምን ይፈጠራል የሚለውን አብረን የምናየው። ቤተሰብ ቤዛ እውነታውን ተናግራ ቤተሰቡን ይቅርታ ተጠይቀው ይሆን ወይንስ አትጠይቅ ይሆን? ቤተሰቦቹን በሙሉ ማለት ነው። እሷ መርዝ እንደመረዘች አምና ይቅርታ ከጠየቀች የአደይ እንትን ይወጣላታል እውነታ ማለት ነው። ግን አሁን ላይ አደይም ተጠርጣሪ ሆናለች። ቤዛ ብቻ አይደለችም። አብዛኛውን ፍቅር ናት አደይ እንድትጠረጠር እያደረገች ያለችው። ዴቪር ግን አደይ ምንም አላጠፋችም እያለ ነው። ሁልጊዜም እሱ ከአደይ ጎን ነው። እንደዚህ አድርጋ በድለህ ራሱ ለእሷ ትቆረቆራለህ እያለ ፍቅርም እንግዲህ በቅናት እየተንጨረጨረ ትገኛለች። ቤተሰብ ለነበረን ቆይታ ከልብ አመሰግናለሁ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት በኮሜንት አስቀምጡልኝ። ባይ ባይ።